المسيح أوصنا ኢራቅ ሲባል ብዙዎቻችን የምናስበው ውጊያ ጦርነትና ውድመትን ነው። ነገር ግን ኢራቅ ከበዓለ ሆሳዕና ጀምሮ ትንሣኤን የዛሬውን ደግሞ የዳግም ትንሣኤን ዕለት እንዲህ በሚገርም መንፈሳዊ ስነ ስርዓት የምታከብር የክርስቲያኖች ሀገር ናት። በሰሜናዊ ኢራቅ የሚገኙ ኦርቶዶክሳውያን ክርስቲያኖች እንደ ጽናታቸው እንደ ብርታታቸው ይህን የጌታችን የኢየሱስ ክርስቶስን የዳግም ትንሣኤን በዓል አስመልክቶ በታላቅ መንፈሳዊ ስነ ስርዓት በአብያተ ክርስቲያኖቻቸው ታጅበውና ተጠብቀው ከሚመጣባቸው መከራና ፈተና ራሳቸውን ለመከላከል በታጠቁና በሰለጠኑ ክርስቲያን ወታደሮች እንዲታጅበውና ፍተሻ እየተደረገላቸው ይህን የዳግም ትንሣኤን በድልና በኩራት በማክበር ላይ ይገኛሉ። ዛሬ በዓለም ላይ የሚታሰበውና የሚከበረውን ይህን ጌታችን ኢየሱስ ክርስቶስ በሳምንቱ ለሐዋርያት የተገለጠበትን በዓለ ቶማስ ወይም ዳግም ትንሣኤን የሚያስቃኝ ዝግጅት ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ስጋብዛችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ ንጋት ኮከብ። በኢራቅ ምድር የሚኖሩ ጥንታውያን ክርስቲያኖች ከትንሣኤ በኋላ ያለውን 8ኛ ቀን አዲስ እሁድ ወይም ዳግም ትንሣኤን የሚያከብሩበት መንገድ በዓለም ላይ ካሉ ሃይማኖታዊ ስነ ስርዓቶች ለየት የሚያደርገው ጥንታዊነቱና በታሪክ መከራ ውስጥ ያለውን ጽኑ እምነታቸው ማሳያ በመሆኑ ነው። ይህ የዳግም ትንሣኤ በዓል በሜሶፖታሚያ ምድር ለሚኖሩ የአሦራውያን ኦርቶዶክስ ተከታዮች የሃይማኖት በዓል ብቻ ሳይሆን የማንነታቸውና የጽናታቸው አርማ ተደርጎ ይወሰዳል። በኢራቅ ሰሜናዊ ግዛት የሚገኙት ታሪካዊ ከተሞች በተለይም በነነዌ ሜዳ ላይ የምትገኘውና የኢራቅ ክርስቲያኖች ልብ ተብላ የምትታወቀው ጳራቆሽ ወይም ባክዲዳ፣ በጥንታዊ ገዳማቷ የምትታወቀው አልቆሽ እንዲሁም ቴልስቆፍና ባርቴላ በዚህ ዕለት በዝማሬና በቅዳሴ ስነ ስርዓት የሚደምቁበትና የሚባረኩበት ዕለት ነው። ዳግም ትንሣኤ በኢራቅ በዓሉ አከባበር የሚጀምረው ገና ማለዳ ፀሐይ ከመውጣቷ በፊት በታሪካዊ አብያተ ክርስቲያናት ውስጥ በሚደረግ ጥልቅና ረዥም የቅዳሴ ስነ ስርዓት ነው። ካህናቱና ጳጳሳቱ በወርቅና በብር የተለጠፉ ነጭ ልብሶችን በመልበስ በቅዱስ ኤፍሬም ሶርያዊ ዜማዎች የተቀመሩ ጥንታውያን መዝሙሮችን በሱሪያኒ ቋንቋ ማቅረብ ሲጀምሩ ቤተ ክርስቲያኑ በመንፈሳዊ ድባብ ይሞላል። ይህ ቅዳሴ ስነ ስርዓት ከ3 ሰዓት በላይ የሚቆይ ሲሆን ምዕመኑ በሙሉ ትኩረት የሚያደርገው ሐዋርያው ቶማስ የጌታን ቁስል ዳሶ ጌታዬና አምላኬ ብሎ የመሰከረበትን የወንጌል ክፍል ወይም ታሪክ እየሰሙ ነው። የእነሱም እምነት እንደ ቶማስ የታደሰ መሆኑን በጸሎት የሚያረጋግጡበት የክርስቶስን አምላክነትና ጌትነትንም የሚመሰክሩበትም ዕለት ነው። በቃራቆሽ የሚገኘው ታላቁ የቅድስት ማርያም አልታሂሪ ካቴድራል በዚህ ዕለት በ10 ሺዎች በሚቆጠሩ ምዕመናን የሚሞላ ሲሆን በሺህ በሚቆጠሩ ድምጾች በአንድነት መሺሃ ቃም ወይም ክርስቶስ ተነሳ እያሉ የሚዘምሩት ዝማሬ ከተማዋ ድንበር አልፎ በሜዳው ላይ ያስተጋባል። ከቅዳሴው በኋላ ያለው ትዕይንት ደግሞ ይበልጥ ማራኪ ነው። ሕዝቡ በሙሉ ከቤተ ክርስቲያን በመውጣት በከተማዋ ጎዳናዎች ላይ ታላቅ ሰልፍ ያደርጋል። በዚህ ወቅት በኢራቅ ሰሜናዊ ከተሞች የሚገኙ ወጣቶችና ሕፃናት በባህላዊ የክርስቲያን አልባሳት አጊጠው መስቀሎችንና አረንጓዴ የዘንባባ ቅርንጫፎችን በመያዝ ያ ራብ አቤቱ ማረን እያሉ የትንሣኤን መዝሙሮች በከፍተኛ ድምፅ እየዘመሩ ይህን የዳግም ትንሣኤን ዕለት ያስቡታል።
በተለይ ደግሞ በአልቆሽ ከተማ የሚገኘውና ከ7ኛው ክፍለ ዘመን ጀምሮ እስካሁን ድረስ አገልግሎት በሚሰጠው የራባን ሆርሚዝ ገዳም አካባቢ ምዕመናን ከተራራው ግርጌ ሆነው ወደ ላይ እያዩ የሚያቀርቡት የምስጋና ዜማ በድንጋያማው ሰንሰለታማ ተራራ ውስጥ የሚያስተጋባው ድምፅ የሰው ልጅ እምነት በድንጋይና በበረሃ መካከል እንኳን ምን ያክል ጠንካራ እንደሆነ ለዓለም የሚያሳዩበት በዓል ነው። በኢራቅ የዳግም ትንሣኤ አከባበር በቤተ ክርስቲያን ቅጥር ግቢ ብቻ የሚያበቃ አይደለም። ወደ ማህበራዊ ሕይወቱም ያድጋል ወይም ደግሞ ይሰፋል። በባግዳድና በኤርቢል የሚገኙ የክርስቲያን መንደሮች በዚህ ዕለት የጋራ ማዕድ ይዘረጋል። እያንዳንዱ ቤተሰብ በኢራቅ ባህል የታወቁትንና ለበዓል ተብለው የሚዘጋጁትን እንደ ክሌቻ ያሉ ጣፋጭ ምግቦችንና ልዩ የሆኑ የኢራቅ ቅመማ ቅመሞች የበዙባቸውን ስጋዎች በማቅረብ ጎረቤቶቻቸውን ይጋብዛሉ። እንኳን ለዳግም ትንሣኤም አደረሳችሁ ይባባላሉ። በዚህ ዕለት የሚሰሙት መዝሙሮች ከቤተ ክርስቲያን ዜማዎች በተጨማሪ ወደ ባህላዊ ውዝዋዜ ወይም ኪጋ የሚቀየሩበት አጋጣሚም አለ። ይህም ምዕመናኑ መከራን፣ ስደትን ተቋቁመው በአባቶቻቸው ምድር ላይ በደስታ መኖራቸውን የሚገልጹበት መንገድ ነው። ዳግም ትንሣኤ በኢራቅ ውስጥ የተስፋ ቀን ተብሎም ይጠራል። ምክንያቱም ብዙዎች የነነዌ ሜዳ ከተሞች ከጥቂት ዓመታት በፊት በጦርነትና በሽብር ቡድኖች ምክንያት ፈርሰውና ሕዝባቸው ተሰዶ የነበረ ቢሆንም ዛሬ ግን በአብያተ ክርስቲያኖቻቸው ውስጥ ዳግም ቅዳሴ መጀመሩንና የደወል ድምፅ መሰማቱ ራሱ ትልቅ ትንሣኤ ነው ለኢራቃውያን። በባርቲላ እና ክራምሌሽ ያሉ አብያተ ክርስቲያናት በፈረሱ ግንቦቻቸው ላይ ሻማዎችን አብርተው ዲያቆናቱ በመዝሙር ታጅበው ሲሰሙ የኢራቅ ክርስቲያኖች ታሪክ ለዘላለም የማይጠፋ መሆኑን ያበስራል። ምሽት ላይ በየቤቱ የሚደረገው ጸሎትና የሻማ ማብራት ስነ ስርዓት መላውን ክርስቲያን መንደሮች በብርሃን ያጥለቀልቃቸዋል። ይህ በዓል ከ7 ቀናት በኋላ የሚከበር መታሰቢያ ብቻ ሳይሆን በኢራቅ ምድር ለዘመናት የጸናውና ወደፊትም የሚቀጥለው የክርስቲያን ሕልውና ምስክር ተደርጎ ይቀርባል። በዝማሬ ውስጥ ያለው ሐዘንና ደስታ ተቀላቅሎ የሚሰማው ለየት ያለ ቃናም ክርስቶስ ከትንሣኤው በኋላ ለሐዋርያት እየተገለጠ ይሰጣቸው የነበረው የተስፋና የማጽናኛ ቃል ዛሬም ለኢራቃውያን በፈተና በመከራ ውስጥ ሆነው ያገለግላል። በኢራቅ ሰሜናዊ ግዛት የሚገኘው ይህ የነነዌ ሜዳ የክርስቲያን ስልጣኔ እምብርት ናት። እዚህ ምድር ላይ የሚነገረው የአረማይክ ቋንቋ ቃላቱ ብቻ ሳይሆን ድምፆቹ እንኳን ሳይቀሩ ወደ ቀድሞ የክርስትና ዘመን ይመልሱናል። በዳግም ትንሣኤ ማግስት በቃራቆሽ ወይም ባክዲዳ ከተማ ጎዳናዎች ላይ የሚታየው አከባበር ለየት ያለ ነው። ይህች ከተማ በ2014 እንደ ኤሮፓውያን አቆጣጠር በሽብር ቡድኖች እጅ ወድቃ ለ3 ዓመታት የሞት ጥላ አጥልቶባት ነበር። ሆኖም ዛሬ በፈረሱት አብያተ ክርስቲያናት ላይ አዳዲስ መስቀሎች ተተክለው አብያተ ክርስቲያናትም እየታደሱ ክርስቲያኖችም ከስደታቸው እየተመለሱ እንደ አዲስ እየተቋቋሙ ይገኛሉ። በዳግም ትንሣኤ ዕለት የከተማዋ ወጣቶች በሰልፍ ሲወጡ ካህናት በያዙት ማዕጠንት አካባቢውን እያወዱ በጦርነት ቆስሎ የነበረውን የከተማዋን አየር በዳግም ትንሣኤ ዝማሬ ያድሱታል። ከቃራቆሽ ከተማ ጥቂት ኪሎ ሜትሮች ራቅ ብሎ በአልፋፍ ተራራ ግርጌ የሚገኘው የማር ማታይ ገዳም ሌላው የጽናት ተምሳሌት ነው ለኢራቃውያን ክርስቲያኖች። ይህ ጥንታዊ ገዳም በ4ኛው ክፍለ ዘመን የተመሰረተ ሲሆን በዓለም ላይ ካሉ እጅግ ጥንታዊ የክርስትና ማዕከላት አንዱ ነው። በዳግም ትንሣኤ ሳምንት ምዕመናን ከተለያዩ የኢራቅ ክፍሎች ብሎም ከመላው ዓለም ወደዚህ ቅዱስ ቦታ ይሰባሰባሉ። የተራራው ዳገት ለአንዳንዶች አድካሚ ቢሆንም ለኢራቅ ክርስቲያኖች ግን የእምነት ጉዟቸውን ይወክላል። በተራራው አናት ላይ ሆነው ወደ ታች የነነዌን ሜዳ ሲመለከቱ አባቶቻቸው በሰይፍና በስደት መካከል አልፈው እምነታቸውን እንዴት ጠብቀው እንዳቆዩ ያስታውሳሉ። በገዳሙ ውስጥ የሚገኙት ጥንታውያን መጽሐፍትና የእጅ ጽሑፎች
ክርስቲያኖች በሺዎች ለሚቆጠሩ ዓመታት በሳጥን ውስጥ ተደብቀው ከእሳትና ከጥፋት የተረፉበትም አጋጣሚ ዛሬ ለመላው ዓለም እንደ ድንቅ ይጎበኛሉ፣ ይታያሉ። እነዚህ መጽሐፍት ዛሬም በዳግም ትንሣኤ ዕለት ሲነበቡ ቃላቱ ከድንጋይ ግድግዳዎች ጋር የተላተመ የመንፈስ ጥንካሬን ለኢራቃውያንና አልቆሽ ከተማ ነዋሪዎች ይሰጣል። ይህች ከተማ በኢራቅ ታሪክ ውስጥ በጠላት እጅ ወድቃ የማታውቅ ብቸኛዋ የክርስቲያን ከተማ ተብላ ትታወቃለች። አልቆሽ በዳግም ትንሣኤ ዕለት የአልቆሽ ሰዎች በተራራው ላይ በሚገኘው የራባን ሆርሚዝድ ገዳም ይሰባሰባሉ። እዚያ አካባቢ የሚከበረው ዳግም ትንሣኤ ከሃይማኖታዊነቱ ባለፈ የታሪክ ኩራት ይንጸባረቅበታል። ወጣቶች በባህላዊ ኪጋ የተሰኘውን ውዝዋዜ ሲጨፍሩ እጆቻቸውን አጥብቀው ይያያዛሉ። ይህ የእጅ መያያዝ በማህበረሰቡ መካከል ያለውን የማይበጠስ አንድነትና ጽናትን ያሳያል ተብሎ ይታመናል። ነገር ግን የኢራቅ ክርስቲያኖች ታሪክ በደስታ ብቻ የተሞላ አይደለም። በባግዳድ ከተማ የሚገኘው የሰይዳት አልነጃት ካቴድራል በ2010 የደረሰበትን የሽብር ጥቃት ማስታወስ የዳግም ትንሣኤን ትርጉም ይበልጥ ጥልቅ ያደርገዋል። በዚህ ጥቃት ብዙዎች ደማቸውን አፍስሰዋል። ዛሬ ግን በዚያው በቆሰሉበት መሠዊያ ላይ የዳግም ትንሣኤን ቅዳሴ ክርስቲያኖች ተሰባስበው አስቀድሰው ይቆርቡበታል። ምዕመናን ሻማዎችን አብርተው ሲጸልዩ ስለሞቱት ሰማዕታት ብቻ ሳይሆን ስለ ሀገሪቱ ሰላም ጭምርም የሚጸልዩበት ዕለት ነው ዳግም ትንሣኤ። በኢራቅ ክርስቲያኖች ዘንድ ዳግም ትንሣኤ ማለት መነሳት ብቻ ሳይሆን መከራን ወደ በረከት መለወጥ፣ ከፈተና ወደ ድል መሸጋገር ተደርጎም ይወሰዳል፣ ይታመናል። ውድ የንጋት ኮከብ ሚዲያ ቤተሰቦች ትንሣኤ ከተከበረ በሰባተኛው ቀን ያለውን የዳግም ትንሣኤን አስመልክቶ የኢራቅ ክርስቲያኖች እንዴት ባለ ሁኔታ እንደሚያከብሩት የሚያስቃኘውን ዝግጅት ነበር ያቀረብኩላችሁ። በሌላ ዝግጅት ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ ንጋት ኮከብ